ሰላም እንዴናችሁ በየላችሁበት ሁሉ ነገር ሰላም ነው። አሸይና እንዴላችሁ እሞኝላችኋለሁ። ቤተሰቦች ስትጎንዶሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉት። ለዚህም ከልቤ አመሰግናችኋለሁ። ሐሳባችን ስትወዱ 2000 ላይክ እንድትገጩት በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘልላችሁ ያልተሳካው ሳይጀመር የተቋጨው የድርድር ጉዳይ ነው። እንግዲህ ለሶስተኛ ጊዜ የማይተማመን ባልንጀራ በየወንዙ ይማማላል ነውና የኢራንና የአሜሪካ ጉዳይ ሁለቱም አይተማመኑም። ሁለቱም ቆቅ ናቸው። ሁለቱም ከጀርባ ገጀራ ይዘው ከፊት ለፊት እስክሪብቶ ይዘው ነው እየተነጋገሩት ያሉት። ይሄ ነገር በፍጹም እንደማይሳካ ተናግሮ ነበር። አሁንም በትናንትናው ዕለት በጄኔቫ ብለን ነበር ሞክረን ነበር ለማለት የተደረገ ነው እንጂ እውነተኛ ድርድር አልተደረገም። በተለይ በአሜሪካኖቹ በኩል ይዘውት የመጡት የዶፍጣጭነት ሐሳብ እንደማይሳካ እርግጠኛ ሁኛለሁ። ቀደም ብለንም ገና ከ6 ወር ከ8 ወር በፊት የምንነጋገር ይሄ ነው። ዜሮ ኢንሪችመንት አሜሪካ ያለች ነው። ዜሮ ኢንሪችመንት አፍርሺው። ይሄ ኒኩለር የምትሰፍሪበትን የምታብላልይበትን ቦታ አፍርሺው። ሚሳኤል የሚሰራበት ቦታ ይውደም፣ ሁሉ ነገር ይውደም እና ከዛ ማዕቀብ ላንሳ ነው። ኢራን ደግሞ ማንን አምኜ ነገ መልሶ ማዕቀቡን ቢጭኑብኝ ይህን ሁሉ ነገር ካስረከብኩ በኋላ በዜሮ አጨብጭቤ በወጣስ አላደርገውም ነው። ስለዚህ ሳይጀምር የተቋጨ ነው። የድርድር ሳይጀምር የተቋጨ የወልቃይትና የራያ ያላማጣ ጉዳይ ሳይጀምር የተቋጨ ነው። አንድም ተደራዳሪ ኃይሎች ምን አይነት አቋም ነው ይዘው የመጡት? ድርድሩ ለመገምገም ያስችላል። ማን ነው ተደራዳሪ? በምን ጉዳይ ላይ ነው የሚደራደረው? ይሄ ጉዳይ አይሳካም። 4 ነጥብ ያስታውቃል እኮ። አካሄዳ አይቶ ስንቁ ይቆሙታል ያለ አበሻ ወዶ መሰለን። አካሄዳ አይቶ ስንቁ ትቆማል። አካሄዳቸው ልክ እንዳልሆነ ያስታውቃል። ጊዜ ለመግዛት ነው። አሜሪካኖች እንደምታውቁት ዲስትሮይራቸው፣ የጦር መርከባቸው፣ አውሮፕላን ተሸካሚ የጦር መርከባቸው በአሰርጓጃቸው ወደዚህ ጉዳይ እያጓጓዝ ነው ያሉት። ማዕት አይነት መሳሪያ የአየር መከላከያ ስርዓቱ በቂ እንዳልሆነ ያውቃሉ። ኳታር ላይ ያለው፣ ሳውዲ ላይ ያለው፣ አረብ ኤሚሬት ብዙ የራዳር ሲስተሞች እንደ አዲስ ገና እየተገጠሙ ነው። ለምን በቂ አይደለም። የኢራንን ሃይፐርሶኒክ ሚሳይል ማቆም እንደማይቻል ሁሉም የአሜሪካ የጦር ኤክስፐርቶች ያውቃል። ስለዚህ ገና መሳሪያ እያጓጓዝናል። ኢራኖቹ ደግሞ ልክ ሰሞኑን እንደምታዩት ሲኤም 302 የሚባለው የጦር መርከቦችን መምታት የሚችል የተራቀቀ ሚሳኤሎችን ከቻይና ገዝታ ኦልሬዲ ተረክባለች። ነገር ግን ከአንዳንድ ፖለቲካዊ ጫና ለመውጣት ሲባል ቻይና ጉዳዩን በሽያጭ መልክ ላድርገውና እዛው እንደ ፍጥር ጥሮ በሚል አካሄድ ነው እና ይሄ ነገር ሳይጀመር የተቋጨ ሳይታሰብ የተኮላሸ ድርድር ነው። ምንም ጄኔቫ ሄዱ፣ ኦማን ሲሄዱ ለምሳሌ የኢራኑ የውጭ ጉዳይ ሚኒስተር አባስ አርጋቼ ምንድን ያለ ጥሩ ለውጦች አሉ ብሏል። ውሸት ነው ብያለሁ። ይሄ ዲፕሎማሲያዊ ቋንቋ ነው እንጂ የኢራኑ የውጭ ጉዳይ ሚኒስተር ጉዳይ እንዳልተሳካ ያውቁታል። ገና ሲያጀምር ነው እንዳልተሳካ የሚያውቁት። ዜሮ ኢንሪችመንት ኢራን ታደርጋለች አታረግም። ዩራኒየሙ ዜሮ አፍርሺው፣ በቃ ያለውንም ለሶስተኛ አገር ስጪ፣ ማብላያውንም በሙሉ እቃውን ነቃቅለሽ እኮ ነው ንቃቂው ነው የተባለው። ዩራኒየም ይብላላል ተነቃቅሎ ይፍረስ። ሚሳኤሎቹም ከ300 ኪሎ ሜትር በላይ የሚሄዱ ሚሳኤሎች የሚሰሩትም ይፍረሱ ይውደሙ ነው የተባለ እና 47 ዓመት መራብ ለምን አስፈለገ ታዲያ ለኢራን? 50 ዓመት እኮ ነው ማዕቀብ የተጣለ። 50 ዓመት ሙሉ ይሄ ሁሉ የኢራን ህዝብ የተራበው የተጠማው ከዓለም ተጎልሎ የሚኖረው ለምንድን ነው? መጨረሻ ለዚህ ነው አይደለም። ይቁርታ ተመልካች፣ መጨረሻው እንደዚህ ነው ወይ ነው ጥያቄው? አይሆንም። መጨረሻው ለእልቂት፣ መጨረሻ ላይ ለውድመት፣ መጨረሻ ላይ 47 ዓመት ሙሉ ያ ሁሉ ኢራን እንደ አይን ብሌናቸው የምታያቸው ጀነራሎች እንደነ ሱሌማኒ የመሰለ ጀነራል ኢራን ደግማ ተወልድ ይሆን ወይ ተብሎ እኮ ነው ራሱ አሜሪካኖቹ እንደዚህ ያለው ኩራት አይሰማንም፣ ሱሌማኒ ቢኖር ኑሮ ብዙ ነገር ከአቅማችን በላይ ይሆን ነበር ብለው እኮ ቃል በቃል የሚናገሩበት እኮ። አሁን ትናንትና the state of union አሜሪካ ውስጥ ያው የጨበራ ድግስ ይመስል ነበር። ከኢልሃም ኦማር ጋር የነበረው የአሜሪካ ሴናተሮች ስብሰባ አይታችሁታል። የጨበራ ድግስ ምን አለሽ ተራ ይመስል ነበረ። እንካ ሰላምታ፣ ስድብ፣ መቦሻሸቅ በጣም አሳፋሪ ነበር እና the state of union ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ምንድን ያለ አይ ለነዚህ ለኢራኖቹ አሜሪካን የትኛውን ከተማ ሊሞታ የሚችል ባሊስቲክ ኢንተርኮንቲኔንታል ባሊስቲክ ሚሳይል አዘጋጅተዋል። ኢንተርኮንቲኔንታል ሃይፐርሶኒክ ሚሳኤል ተዘጋጅቷል። ይሄ ኢራን ባሊስቲክ ሳይሆን ክሩዝ ሚሳኤል ነው። ሃይፐርሶኒክ ክሩዝ ሚሳኤሎች ናቸው።
ተዘጋጅታል አለ። ኢራኖቹ ምን አለ ወጥና አይ ውሸት ነው አለ። ለዚያ ውሸት በፍጹም ውሸት ነው፣ እኛ የለንም አለ። እኛ ግን አይተናል። አሁን እንግዲህ ተመልከቱ፣ ኢራን ወደ ራሽያ ተኩሳለች። ይሄን ኢንተርኮንቲኔንታል ሃይፐርሶኒክ ሚሳይል ክሩዝ ሚሳይል ማለት ወደ ሙከራ የተደረገው ወደ ራሽያ ወደ ሳይቤሪያ በረሃ ነው ሂዶ የወረደው። ኢንተርኮንቲኔንታል ነው። 10,000 እስከ 20,000 ኪሎ ሜትር ድረስ መጓዝ የሚችል ነው። እኛም ዘግበነዋል፣ የዓለም ሚዲያዎችም ዘግቦታል። ትናንትና ኢራኖቹ ካዱ የለንም እኛ። እኔ በእርግጠኝነት ከዚህ ከዩራኒየም ጋር በተገናኘም ይሄን የአቶሚክ መሳሪያ ታጥቀዋል የሚል ግምት አለኝ። ለምን በተደጋጋሚ 4.5፣ 5.2፣ 5.3 የመሬት መንቀጥቀጥ የተከሰተው ኢራን ውስጥ ይሄ ነገር ሙከራ ሳያደርጉ አልቀረም የሚል ግምት አለኝ። ስለዚህ ይክዳል አረ ይላሉ። ለምን እዛ ሜዳው ላይ ስንገናኝ፣ ሪንግ ላይ ስንገናኝ ምን እንዳለን ምን እንደሌለን የዛን ቀን ታዩታላችሁ ነው ጨዋታ። ሪንግ ላይ ነው የማይገመት ተጋጣሚ መሆን ነው የፈለጉት እንጂ አሜሪካን የሚያክል እጅግ በጣም ግዙፍ ታላቅ ሀገር ዓለምን አንቀጥቅጣ አንበርክካ የሙጥ ወራ ሀገር ኢራን ትምህርት ሰጥሻለሁ፣ የማይተረሽው ትምህርት በደንብ በቃ በልብሽ የሚቀር ትምህርት ሰጥሻለሁ ብላ የምትዝተው ያለ ምክንያት ሊሆን አይችልም። ጥምር ነው፣ የእስራኤልና የአሜሪካ ጥምር ነው። ከጀርባ ደግሞ ኔቶ አለ። ኢራኖቹ ደግሞ የራሽያና የቻይና ጥምር ነው። ከጀርባ ደግሞ እነ ፓኪስታን እነ ሰሜን ኮሪያ ደግሞ አሉ። ስለዚህ እኛ ይህን ነገር ስናወራ ብዙዎቹ አይረዱትም ይህን ጉዳይ። ብዙዎቹ በተለይ የኛ ሰው በህንዝላልነት ተቀምጠዋል። መኪኖቻችሁ ቤት ውለው ሊያድሩ ይችላሉ። ይህን ነገር እወቁ። እኛ ይህን ነገር የምናወራው ዝም ብለን ከመሬት ተነስተን አይደለም። እያንዳንዱ አበሻ በእግር ለመሄድ ትዘጋጃል። አንደኛ የነዳጅ ዋጋ ሰማይ ይወጣል። ሁለተኛ ቀይ ባህር ይዞጋል። ጅቡቲ ትመታለች። ነዳጅ የለም። የኔ ጌታ ዝም ብለህ ቤት ቁጭ በል እና ለጊዜ የኤሌክትሪክ መኪና ያላችሁ ሰዎች እናንተ ሸብረብ ብትሉ ያምርባቸዋል። እኔ ራሴ ልሽጥ እንደ መኪና እያልኩ ነው። የሚገርም ፖለቲካን በጥልቀት ስትረዳ የግል ህይወቱን ሊያስጨንቃል። ጥሬ ገንዘብ ሊያዝ፣ እህል ልግሳ፣ እንትን ልበል፣ ዘይት በብዛት ላስገባ ብላችሁ ሁሉ ትጨነቁ ነበር የኛ ሰዎች። እውነቴ ነው የምላቸው። ያለውን ሁኔታ በትክክል መረዳት ቢኖራቸው አልተረዳ። እኔ አረብ ሀገር ያላቸው አንዳንድ እህቶቻችን ብትመጡ ወደ ቤታቸው የሚል ግምት አለ። እንትን ማነው ምክር አለ። ከተቻለ እንደ ረፍትም ነገር አድርጋችሁ እንደሆነ ነገር አድርጋችሁ ለተወሰነ ጊዜ ወደ ሀገራችሁ ነው። ምክንያቱም መካከለኛው ምስራቅ ላይ የሚፈጠረው ነገር አደገኛ ነው ማለት ነው። አይታችሁ እንደሆነ ከ6 ወር በፊት በእስራኤልና በኢራን መካከል በተደረገው ጦርነት ብዙ ኢትዮጵያን መግቢያ መውጫ ለቤተክርስቲያን ለምሳሌ የምትሄዱ ካላችሁ ተውት ለጊዜው። ወደዛ ወደ መካከለኛው ምስራቅ መንፈሳዊ ጉዞም ይሁን የሥራ ጉዳይም ካላችሁ ለጊዜው ታገሱ። እቺ ነገር ይለዩላት። እንደምታውቁት ግጭት ካለ ጦርነቶች ካለ በረራች አይኖሩም። መውጣትም አትችልም፣ መግባትም አትችልም። ለእንኳን ለሌላ አገር ሰው ለገንዛ ህዝባቸው እንኳን ጭምር ወይ በእግር ወይ በመኪና ነው የምትፈረጥጠው ከሆነም እንኳን ማለት እና ትንሽ ትቸገራላችሁ። ነገርዬ በጣም ውስብስብ ነው። ነገርዬ በጣም አደገኛ ነው። ጥንቃቄ ይፈልጋል። ዶክመንት እየተነጋገርን ሰዎች ከሰሙ ካልሰሙ ዊ ዶንት ኬር። እውነታው ግን ይሄ እውነታውን እንድታውቀው እንፈልጋለን። እውነታው እንደ ሀገር እኛ የምንጎዳበት ጦርነት ነው። ይሄ ጦርነት እንደ ሀገር ይሄ መካከለኛው ምስራቅ የሚወድምበት ይሄ ቀይ ባህር ወደ አደገኛ አቅጣጫ የሚሄዱበት በመሆኑ ጥንቃቄ ያስፈልጋል ለማለት ነው ለማለት መወዳው። ይሄ ድርድር የምትሉት ነገር ተውት፣ ጊዜ መግዣ ነው። በኢራንም በኩል ጊዜ መግዣ ነው። ያሉ መሳሪያዎች ቦታ ቦታ ለማስያዝ የሚደረገው ፍጥነት ነው፣ ሩጫ ነው። ከውጭ ከራሽያ፣ ከቻይና፣ ከፓኪስታን፣ ከሰሜን ኮሪያ የሚመጡ መሳሪያዎች አሉ። ያን ሁሉ መረከብ ይፈለጋል። ስለዚህ ቀናትን መግደል ይፈለጋል። በአሜሪካና በእስራኤል በኩልም እነዚህ ሃይፐርሶኒክ ሚሳኤሎች ከፍተኛ ጉዳት ሳያደርሱ በፊት እንዴት ባለበት ሁኔታ ማስቆም ይቻላል የሚለውን በዚህ የኤር ዲፌንስ ሲስተሙ በጣም ማጠናከር ስለሚፈልግ እነሱም ጊዜን ይፈልጉታል፣ ኢራኖችም ጊዜን ይፈልጉታል። እና ይሄ ነገር የሚሳካ አይመስለኝም። ሳይጀመር የተቋጨ ሳይታሰብ የተኮላሸ ጉዳይ ነው። ጦርነቱ አይቀሬ ነው። ኢኮኖሚያችን ይጎዳል። ደግሜ እነግራችኋለሁ አበሾች ይህን ነገር ልክ ሰፈር ውስጥ እንደለመዳችሁ አገር ውስጥ እንደለመዳችሁት ወደ ሃይማኖትና ወደ ብሔር ብትወስዱትም ደን
ይህ ጉዳይ አብቅቶለታል። የኔ ሀሳብ ነው። ሲመቻች ላይ አድርጉ፣ ሼር አድርጎ። ወዳችኋለሁ። ፒስ